ሀኒቾ ከእዝራ ምንም አይነት የተለየ ፍቅር ወይም ስሜት የላትም። ምክንያቱም አሁን አሴር ጋር ያላትን ግንኙነትና ከአሴር ጋር ያላት ስሜት ከእዝራ የተለየ አይደለም። ውድና የተከበራችሁ ቤተሰቦች አስተውላችሁ ከሆነ ከእዝራ ስትለይ የነበረው ስሜት አሁንም ከአሴር ጋር ያለ ነው። ልክ እሷ አባቷ ጋር ስለሆነ ያደገችው ወይም ደግሞ ሴት ጓደኛ ኑሯትም ስለማያውቅ ምንም የተለየ ስሜት አይኖራትም ማለት ነው። ከአቶ ኖላዊ ጋር ነው ያደገችው። አባቷም ወንድሟም ጓደኛዋም እሱ ነው። ስለዚህ ወንድ ልጅ ስትቀርብ ልክ እንደዛ መስሎ ነው የሚታያት ማለት ነው እንጂ ለአሴር የተለየ ፍቅር ኑሯት ወይም ደግሞ እዝራን ታፈቅረዋለች ትወደዋለች ማለት አይደለም። በፍጹም የተለየ ፍቅር የላትም። ከሁለቱም አንድ አይነት ስሜት ነው ያላት። ግን አላደል ሰው ቀርባ ወይም ደግሞ ሰው ከቀረበችው በኋላ መለየት ለሷ በጣም ሞት ስለሚሆንባት እንጂ እንግዲህ እዝራ ጋር ተለያይታ የነበራት ፍቅርና አሁንም አሴር እንደዛ ተናግሯት ሲለያዩ አይታችኋል። እንዴት ቁጭ ብላ ስታለቅስ እንደነበር። እስኪ እናንተስ ምን ትላላችሁ? እኔ የተሰማኝ ወይም ደግሞ እኔ ያየሁትን ያያችሁት ወይስ እናንተ ሌላ ነገር ነው ያሰባችሁት? ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ሰላም ሰላም፣ ጤና ይስጥልኝ ውድ እየተከበራችሁ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ስለመጣችሁ ከልብ ነው የማመሰግነው። ለቻናሉ አዲስ የሆናችሁ ካላችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን አብራችሁኝ ቆዩ እላለሁ። ነባር ቤተሰቦቼ ቪዲዮ ሲደርሳችሁ ፕሊዝ ላይክ በማድረግ ጀምሩት። አመሰግናለሁ። ወይዘሮ ሜላት እያለቀላት ወይዘሮ ባዩሽ እያለቀላት ይመስለኛል። በራሷ ጊዜ ለሜሮን ሁሉንም ነገር ተናግራለች። እሷ ወንጀለኛ እንደሆነችና ወንጀሏን በሙሉ እርግብ እንደምታውቅበት ዝርዝር አድርጋ እዛው ከእስር ቤት እንዳሉ ነግራታለች። ስለዚህ ይህን ነገር እንኳን ነገርሽኝ ከልብ ነው የማመሰግነው። አሁን ሄጄ ለፖሊሶቹ ያደረግሽውን ሁሉ አሳልፌ እናገራለሁ። እርግብን ግን ብሞትም አሳልፌ አልሰጣትም ስትልም እንግዲህ ለወይዘሮ ባዩሽ ነግራታለች። ወይዘሮ ባዩሽ ደግሞ ይሄን ነገር አታደርጊውም እገልሻለሁ ብትላትም እኛ እኮ ያለነው አሁን ፖሊስ ጣቢያ ነው፣ የፈለግሽውን ነገር ማድረግ ትችያለሽ፣ ነገር ግን እርግብን ጓደኛዬን አሳልፌ አልሰጣትም። እሷ በጣም መልካምና ጥሩ ልጅ ናት። አንቺ ነሽ እዚህ ውስጥ እንድትገባ ያደረግሻት እንጂ በፍጹም እሷ የምታውቀው ነገር የለም ስትል መልሳላታለች። ወይዘሮ ባዩሽ ደግሞ በጣም ተናዳለች። እኔ በራሴ በጄ አንዲት ሴተኛ ዳሪ መጫወቻ እንደሆን ስታደርገኝ ወይኔ ባዩሽ እያለች እንግዲህ እርር ድብን እያለች ነው። ሚስጥሯን አሳልፋ ሰጥታለች ወይዘሮ ባዩሽ ማለት ነው። ከዛም እንግዲህ ሜሪ በቃ ለፖሊሶቹ ልትናገር ሄዳለች። ነገር ግን እዚህ ላይ አሁንም ፖሊሶቹ ምንም አይነት ትክክለኛ መረጃ አላገኙም። ምናልባትም አቶ ቃላብ ወይዘሮ ባዩሽን ሊያስፈታት ይችላል። ወይዘሮ ባዩሽ እንደተባለው እንግዲህ እስከ እድሜ ልክ እስራት ከታሰረች ያው አቶ ቃላብም ወደዛው መከተሉ ስለማይቀር ግዴታ ወይዘሮ ባዩሽን ማውጣት አለበት። ያለበለዚያ እሱም እስር ቤት መበስበሱ የማይቀር ስለሆነ እንግዲህ አቶ ቃላብ ይሄን ነገር ከወይዘሮ ባዩሽ ጋር እየሰራ ያለው የወይዘሮ ሜላት ድርጅት እያደገ ስለሆነ የእሱ ድርጅት ደግሞ እየከሰረ ስለሆነ ስለበለጠችው ነው እንግዲህ ሁለታቸውም አንድ አይነት ሀሳብ ነው ያላቸው። ወይዘሮ ባዩሽ እና አቶ ቃላብ ብቻ ሜላት በለጠችን፣ ሌላ ምንም አይነት ምክንያት የላቸውም። በጣም የሚያሳዝነው ነገር የተለየ ነገር አድርጋቸው ወይም በድላቸው በእነሱ ላይ መጥፎ ነገር ሰርታ ሳይሆን ለምን በለጠችኝ ወይም ደግሞ እኛ ሳናድግ እሷ ለምን አደገች፣ እሷ ለምን እዚህ ደረጃ ደረሰች የሚለው ብቻ ስላሳሰባቸው ነው እንደዚህ የሚያሰቃዩት ማለት ነው። ውድ ቤተሰቦቼ እንደው አላቅም፣ ግን አሁን ወይዘሮ ሜላትን ስታዩዋትና እያደረገች ያለችው ነገር አሁንም ወይዘሮ ባዩሽ እንድትጋለጥ አትፈልግም። ፖሊሶቹ እዛ ሄደው ለምን እርግብ ያለችበትን ቦታ አትናገሪም ሲሏት ኦኬ እርግብን አታጋልጥ፣ ምክንያቱም ሀኒቾ ተይ እሷን አታጋልጪ፣ እሷን ካጋለጥሽና ካሳሰርናት ያው ትልቅ ችግር ይፈጠራል፣ አሴርና ተምቹ ውስጣቸው ይጎዳል፣ እነሱን ማጣት ደግሞ በፍጹም አልፈልግም፣ ለእኔ በጣም ጥሩዎች ናቸው ስላለቻት ለልጄ ስል ምንም ነገር መናገር የለብኝም፣ በቃ ስለሷ መልካምነት ነው ማውራት ያለብኝ ስትል እንግዲህ ለፖሊስ ለራሷ ወስናለች። ነገር ግን ስለ ወይዘሮ ባዩሽ መናገር ትችል ነበር እዛ ላይ
እሷ እንደመታቻት እሷ እርግብን ከዛ ቤት እንዳመጣቻት ምናሴን ልታስገድለው እንደነበር ሀናን ምን ያክል ስታሰቃያት እንደነበር ይህን ሁሉ ብዙ ነገር የምታውቀውን መናገር ትችል ነበር። ነገር ግን ይህን ነገርም መናገር አልፈለገችም። ስለዚህ እኔ ሳስበው እንድትወጣ ወይም ደግሞ ማለት እንድትታሰር የምትፈልግ አይመስለኝም። ነገር ግን ወይዘሮ ባዩሽ እንደተባለው አቶ ቃለአብ ተፍ እያለ ነው ካስወጣት። ወይዘሮ ባዩሽ ያው ሁላችንም እንደምናውቀው ሽጉጥ አላት። መጀመሪያ ወጥታ የምትገለው ወይዘሮ ሜላትን ነው። በቃ ወይዘሮ ሜላትን ትደፋለች፣ እርግብን በሽጉጥ ታስፈራራለች፣ አርፋ እንድትቀመጥ ታደርጋታለች። ምንም አይነት እንቅስቃሴ እንድታደርግ አታደርጋትም። ምክንያቱም አሁን እርግብ ባህር ዳር አትሄድም። ባህር ዳር የሚሄዱ አቅም አይኖራትም። ለምን አቅሙ አይኖራትም ካላችሁኝ፣ አንደኛ ደረጃ የያዘችው ገንዘብም ትንሽ ነው። ሁለተኛ ደረጃ ተምቹና ተምቹ ነው ያላት አማራጭ። ከሱ ውጭ ሌላ ሰው አይኖራትም። ሲቀጥል ደግሞ ፖሊስ እየፈለጋት ነው። ስለዚህ ቀጥታ ወደ ባህር ዳር የሚሄዱ ነገር ብዙም አማራጯ ሊሆን አይችልም። ነገር ግን ተምቹ እኔ ካሁን በኋላ ያልሽኝን ነገር አደርጋለሁ፣ ወርቁንም ቢሆን ተመልሼ ከዛ ቤት ገብቼ ሰርቄ አመጣልሻለሁ ብሏታል። ስለዚህ ምናልባትም በድጋሚ ወደ ቤት ተመልሳ ከተምቹ ጋር ልትሆን ትችላለች። ተምቹ ካሁን በኋላ የፈለገችውን ነገር ያደርግላታል፣ ያግዛታል። ነገር ግን አሁን ደግሞ የተምቹ መጥፋት አሴርን አሳስቦታል። አሴር በጣም ነው ያሳዝነኝ። በነገራችን ላይ እንግዲህ ሰላምን ደውሎ እፈልግሻለሁ፣ በአስቸኳይ በጣም እፈልግሻለሁ ብሏታል። ያው እንግዲህ የፈለጋትም ስለ ሀኒቾ ነው። ከዛም አግኝቷት ሲያናግራት ስለ ሀና ጉዳይ ላናግርሽ ፈልጌ ነበር። በቀደም ዕለት ትምህርት ቤት እየሄደችን እየሸኘኋት እያለ የሆነ ልጅ መጥቶ ከሱ ጋር እኔን ትታኝ ወደ እሱ ሄደች እና ከሱ ጋር ያላትን ግንኙነት የምታውቂ ከሆነ እባክሽን እንድታስረጅኝ ይፈልጋለሁ ሲላት፣ እሷ ምንድነው ያለችው? ከዝራ ጋር ያው እንዳያት እሱ በጣም ይወዳታል፣ እሷም እንደዛው ሳይሆን አይቀርም እና ግን አንተንም እኮ ምናልባት ልትወድክ ትችላለች ስትለው፣ አይ ምንም ችግር የለም፣ እሷ እኔን ትታ ያንን ከመረጠች እኔ የእሷን ደስታና የእሷን ሳቅ ነው የምመኘው። ስለዚህ በፍጹም እኔ ስለምወዳት ከኔ ጋር ሁኝ ብዬ ግግም የምል ሰው አይደለሁም። እኔ የምፈልገው የሀናን ደስታና የሀናን መደሰት ብቻ ነው። ስለዚህ ባለችበት ሰላሟ ይብዛ፣ ቻው ብሎ ነው እንግዲህ ትቷት የሄደው። በሌላ በኩል አቶ ኖላዊ እኔ እስካሁንም ድረስ ከማንም ከምንም በላይ እያሳዘነኝ ያለው አቶ ኖላዊ ነው። አቶ ኖላዊ እንግዲህ ምግብ እንኳን የሚሰራለት አቶ ብቻውን ምግብ ሰርቶ ለብቻው እየበላ ነው ያለው ማለት ነው። እንግዲህ አሴርም ተከፍቶ ሲሄድ፣ ተምቹም ተከፍቶ ሲሄድ እሱ ጋር ነው የሚያርፉት። ደስ የሚለው ነገር እና ደግሞ ከወላጅ አባት በላይ ነው የሚያዝንላቸው። ከማንም ከምንም በላይ ለነሱ ስፍስፍ ነው የሚለው። እንደዛ ሰክሮ ሲሄድ እንኳን አስተኝቶ ከዛ ምግብ ሰርቶ አብልቶ ምናምን ነው ጧት የሚለቀው። እናም አሁንም አሴር በጣም ከፍቶትና ከሚገባው በላይ ሆድ ብሶ ሲሄድ አቶ ኖላዊ ምግብ እየበላ ስለነበረ አብረው በልተው አብረው ምናምን እንግዲህ ከጨረሱ በኋላ ያው እሱ አሴርም ስለ ሀኒቾ ብዙም እየጠየቀ አይደለም ያለው። ምክንያቱም አሁን ብዙም አይደለም ወደዛ ስለምትል እንኳን ሌላውን ቀርቶና አባቷን ራሱ ትታለች። አስባችሁታል? የሀና መቀየር ግን በጣም ነው የሚገርመው። በነገራችን ላይ ሰው ገንዘብ ሲኖረው ለካ ወይም ደግሞ እንደዚህ ገንዘብ ሰውን በቶሎ ይቀይራል። ሀና ማለት እንግዲህ ለአቶ ኖላዊ ምን እንደሆነች ሁላችንም የምናቀንን፣ ነገር ግን በጣም ከሚገባው በላይ ተቀይራለች። እዛ ነው የምትውለው፣ እዛ ነው የምታድረው። እንጃ ብቻ ከማንም በላይ እኔ አቶ ኖላዊ በጣም ያሳዝነኛል እውነት ለመናገር። በሌላ በኩል እንግዲህ ወይዘሮ ባዩሽ አሁንም ከዚህ እስር ቤት መውጣት አለብኝ ስትል አቶ ቃለአብን እያስጨነቀችው ነው። እሱም እኔ የምችለውን ነገር ሁሉ እያደረግኩ ነው፣ ከዛ ውጭ ምን እንዳደርግልሽ ትፈልጊያለሽ? ተረጋጊ፣ እንደውም ወደ ፍርድ ቤት መቅረብሽ አይቀርም ሲላት፣ እኔ ወደ ፍርድ ቤት በጭራሽ መቅረብ የለብኝም፣ እርግብ ላይ ፖሊሶቹ ሊደርሱባት ነው። እርግብ ደግሞ ሁሉንም ነገር ከተናገረች ያው እንደምታውቀው ዘብጥ እያወርዳለሁ። እኔ እንደዛ ከሆንኩ ደግሞ አንተንም ይዤህ ነው ወደዛ የምገባው እንጂ ብቻዬን አይሆንም ስትል እንግዲህ አቶ ቃለአብንም እያስጠነቀቀችው ነው። ስለዚህ አቶ ቃለአብ አሁን ተፍ ብሎ ካስፈታት ከተሳካ
ሁሉንም ትጨርሳቸዋለች ብዬ ነው የማስበው። ምክንያቱም ከአሁን በኋላ ከወይዘሮ ሜላት እንደዚህ በቀጥታ ወይም ደግሞ በተዘዋዋሪ መንገድም ቢሆን ብር አገኛለሁ ብላ አታስብም። ወይዘሮ ሜላትም ከአንድ ሁለት ጊዜ ተሸውዳላታለች። ስለዚህ በሶስተኛ ደረጃ ትሸወዳለች ብዬ አላስብም ቤተሰቦቼ። ስለዚህ ነገሩ ድራማው ግን እያለቀ ይመስለኛል። ለማንኛውም እኔ እዚህ ላይ ያበቃለሁ። ቀጣዩን ይዤ እመጣለሁ። ላይክ አድርጉልኝ አደራ።